ዛሬ ደግሞ የሆነ ፖይንት ተሰጥቶን በላይን ሪፍሌክት ሲደረግ እንዴት እንደምንሰራ አሳያቸዋለሁ። ኢንትራንስ ኤግዛም ለምትፈተኑ ተማሪዎች ከዚህ በፊት የሰራሁት ቪዲዮ አለ። ላይን ቱ ላይን ወይንም ሰርክል ወይም የተለያየ ሼፕ ተሰጥቶን ሪፍሌክሽን ስንጠየቅ እንዴት አድርገን በቀላሉ የምንሰራበት እንደ ሾርት ከት የሰራሁላችሁ ቪዲዮ እሱን ታዩታላችሁ። ነገር ግን በስቴፕ ደግሞ አሳዩ ልትባሉ ትችላላችሁ። 11ኛ ክፍል ከሆናችሁ ስቴፕ ባይ ስቴፕ ማሳየት ሊኖርባችሁ ስለሚችል እሱን ደግሞ እንሰራለን። መጽሐፋችን ላይ እንደ ስቴፕ የተቀመጠልን መጀመሪያ ይሄን አድርጉ ከዛ አርጉ ከዛ ተብሎ እንደዚህ በአራት ስቴፕ የሆነ ፖይንት ተሰጥቶን ሪፍሌክሽኑ ማን ነው የሚለውን እንዴት እንደምናቀር የሚያሳየን። አሁን እዚህ ጋር የተቀመጠልን ስቴፕ ብናየው የሆነ ፖይንት ይሰጠናል። ለምሳሌ እዚህ ጋር ኤክስ ዋይ የሚባል ፖይንት ቢሰጠንና የዛ ሪፍሌክሽን እዚህ ጋር ምንድነው የሚሆነው ተብሎ ስንጠየቅ መስመራችን በዚህ ላይን ሪፍሌክት ቢደረግ የተለያየ መስመር ሊሆን ይችላል። አሁን ዛሬ የምንሰራው ኤክሰርሳይሳችን ላይ 2x - 1 - x - 2 ወይንም ሌላ አይነት የሆነ mx + b አይነት እንደዚህ ላይን ሲሰጠን የመጀመሪያ ስቴፓችን የተቀመጠልን ምንድነው? ፋይን the slope of the line say m ተብለናል። መጀመሪያ ስሎፓችሁን አውጡን የተባልነው። ስለዚህ ለምሳሌ ይሄንን ጥያቄ ስንሰራ ምን እናደርጋለን? የሆነ ስፔሲፊክ ፖይንት ይሰጠናል። ከዛ when reflected about the line ተብሎ ላይናችን mx + b የተባለው አይነት ላይን ይሰጠናል። አሁን ስሎፓችሁን አውጡ ነው መጀመሪያ ስቴፓችን። ስለዚህ መጀመሪያ ስሎፓችን ማን ነው እንላለን? 2 ነው አይደለ? ስለዚህ any ላይን ተሰጥቶን y = mx + b ከሆነ ይሄኛው ስሎፓችን ነው። ስለዚህ ምን እናደርጋለን? ኦኬ ስሎፓችን 2 ነው ብለን የተሰጠን ስቴፕ 1 ላይ የተሰጠን ስቴፕ ምንድነው? ስሎፓችን 2 ነው እንላለን። ከዛ ሁለተኛ ላይ ደግሞ እንደ ስቴፕ የተቀመጠልን ደግሞ በዚህ ሪፍሌክት በመናደርገው ላይንና ኦሪጂናል ካልኩሌት አድርጉ በተባልነው ፖይንት መካከል መስመር እንደዚህ ታሰምራላችሁ። እንዲህ መስመር ካሰመራችሁ በኋላ የዚህን መስመር ላይኑን ኢኩዌሽን ፈልጉ ነው የሚለው ሁለተኛው ስቴፕ። አሁን በእኛ ኤክሰርሳይዝ ካየነው እንደምናደርገው የዚህ ፖይንት የተሰጠን ፖይንት ሪፍሌክት የሚያደርግበትን ፖይንት እዚህ ጋር ነው ብለን ብናስብ የሆነ ቦታ ላይ ነው ብለን ብናስብ መጀመሪያ እነዚህን ሁለቱን ላይን ስታገናኟቸው መሀል ላይ ይሄ ሴንተር ነው ክሮስ የሚያደርግልን። ይሄ የዚህኛው ፖይንት ከዚህኛው ከላይናችን በዚህ ያህል ከራቀ ሪፍሌክት የሚያደርገው ደግሞ እዚህ ጋር በእኩል ርቀት ነው የሚገኘው። ስለዚህ ይሄ ሪፍሌክት የምናደርግበት መስመራችን የዚህንና የዚህ ላይን እኩል የሚከፍልልን ፐርፔንዲኩላር ባይሴክተር ነው እና ይሄ 90 ዲግሪ እኩል የሚከፍልልን ስለሆነ መጀመሪያ የዚህ ላይን ኢኩዌሽኑን ካልኩሌት አድርጉን የተባለው። ስሎፕ ተሰጥቶናል። ስሎፕ አለን። ካልኩሌት የምናደርገው ግን የዚህ ላይን ማንና ማንን ተጠቅመን ነው? የተሰጣችሁን ኤክስ ዋይ ተብሎ የተሰጣችሁን ፖይንትና ስሎፓችሁን ይዛችሁ ኢኩዌሽኑን ካልኩሌት አድርጉ የተባለው። እዚህ ጋር ስሎፓችን እንደምታዩት -1/m ተብሎልናል። እዚህ ጋር ኦሪጂናሊ የሰራችሁትን m ስሎፑን ገልብጣችሁ በኔጌቲቭ አባዙን የተባለው። አሁን ይሄ ለምን ይመስላችኋል እንደዚህ የምናደርገው? አይ ሆፕ አግኝታችሁታል። ሁለት ላይኖች ሁልጊዜ 90 ዲግሪ ከሆኑ ስሎፓቸውን ስናባዛቸው ኔጌቲቭ 1 ነው የሚመጣው። ለምሳሌ የዚህኛው ስሎፕ የዚህ ላይናችን ኤል የተባለው ላይናችን ስሎፑ 2 ከሆነ ይሄ ደግሞ ላይን 90 ዲግሪ የሚሰራ ከሆነ የዚህ ላይንና የዚህ ላይን ስሎፕ ሲባዙ ኔጌቲቭ 1 መምጣት አለበትና ያ ማለት ኔጌቲቭ 1 እንዲመጣ ግዴታ በኔጌቲቭ 1 ሁለተኛ ሳባዛ ነው አይደለ? በኦሪጂናል ስሎፔን የኦሪጂናል ስሎፔን ገልብጬ በኔጌቲቭ ሳበዛው ማለት ነው። 2 የነበረውን 1 ሁለተኛ አድርገን በኔጌቲቭ ስናበዛው ብዜታቸው ምን ይሆናል? ኔጌቲቭ 1 ይመጣል። ይሄ የማንኛውም ላይን ፕሮፐርቲ ነው። ሁለት ላይኖች 90 ዲግሪ ከሆኑ ሁልጊዜ ስሎፓቸው ኔጌቲቭ 1 ነው ሲባዛ። ስለዚህ ሁለት መስመሮች ክሮስ አድርገው የሚገናኙበት ቦታ 90 ዲግሪ ከሆነ ሁልጊዜ የዚህ ላይን ዋን ስሎፕና የዚህኛው ላይን ቱ ስሎፕ ሲባዙ ብዜታቸው ኔጌቲቭ 1 መምጣት አለበት። ያ ማለት ኢንዳይሬክትሊ የዚህኛው ግልባጭና ኔጌቲቭ ኦፍ ኢች አዘር ነው የሚሆኑት እንደማለት ነው። ይሄ መስመራችን ፖይንት አለን። በመስመሩ የሚያልፍ በዚህ መስመር የሚያልፍ ፖይንት አለን 4 የተባለው። ከእንደገና ደግሞ ስሎፑን እናውቃለን። ይሄኛው 2 ስለሆነ ይሄኛው ኔጌቲቭ 1 ሁለተኛ ነው። ኢንዳይሬክትሊ እንደተሰጠ አድርገን ነው የምንቆጥረው። ቀጥታ የዚህኛው ስሎፕ ኔጌቲቭ 1 ሁለተኛ ነው ተብሎ አይሰጠንም። ይሄኛው ስሎፑ ብቻ ነው የሚሰጠን። ስሎፓችን 2 ነው። ያ ማለት ይሄኛው ክሮስ የሚያደርግልን 90 ዲግሪ የሚሰራልን መስመር ኔጌቲቭ 1 ሁለተኛ ነው ብለን በራሳችን እንድናውቀው ይጠበቅብናል። ስለዚህ ፖይንታችን የምንይዘው እንደ ኤክስ እና ዋይ አድርገን የምንወስደው የመጀመሪያ ፖይንታችን x1 y1 ብንለው ይሄኛው 4 እና 2 ነው የሚሆኑት። ከዛ ደግሞ ስሎፓችን ደግሞ ኔጌቲቭ 1 ሁለተኛ ነው የሚሆነው። የላይን ፎርሙላ ደግሞ አንድ ብቻ ነው የምንይዘው አይደለ? ለየትኛውም ላይን ብንጠየቅ y - y1 ኦቨር x - x1 ኢኳልስ ስሎፕ ብለን ነው የምንይዘው። አንድ ፖይንት ተሰጥቶን
ስሎፕ ከተሰጠን በቃ በዚህ ኢኩዌሽናችንን መስራት እንችላለን። 2 ፖይንት ከተሰጠን ደግሞ ሁለቱም ፖይንት አቀናንሰን ስሎፑንም በዛው ማወቅ እንችላለን። እዚህ ላይ ግን 2 ፖይንት ስለሌለን ቀጥታ ስሎፕን ያለን ስሎፓችንንና የተሰጠንን ፖይንት ይዘን ኢኩዌሽናችንን ካልኩሌት እናደርጋለን። ስለዚህ እዚህ ጋር y ማይነስ y የምተካበት ይሄኛው አንዱ ፖይንቴ ነው 2 ከዛ x ማይነስ አረግና x ደግሞ 4 ነው 4 አደርጋለሁ። ይሄ የሚሰጠኝ ስሎፔን ነው። ስሎፔ ደግሞ ኔጌቲቭ 1/2 ነው። ስለዚህ ይሄንን ክሪስ ክሮስ አድርገን በተቻለ መጠን y ኢኳልስ አድርገን እንደዚህ x አድርገን ለማስቀመጥ እንሞክራለን። ይሄን ከዚህ ጋር እናበዛለን። ይሄን ደግሞ ከዚህ ጋር በማባዛት ክሪስ ክሮስ አድርገን ሪአሬንጅ ማድረግ ነው። ስለዚህ ይሄንን ነገር በሁለት ስናበዛው 2 ታይምስ y ማይነስ 2 ይሆናል ኢኳልስ ኔጌቲቭ 1ን ከዚህ ጋር ከምናበዛው ጋር እኩል መሆን አለበት ብለን ኔጌቲቭ 1ን ከx ማይነስ 4 ጋር ስናበዛ ካለው ጋር እኩል መሆን አለበት። እዚህ ጋር ኦቨር 2 ብናደርግ ይሄ እዚህ ጋር 2 ይጠፋልናል። y ማይነስ 2 ኢኳልስ ኔጌቲቭ 1/2 አድርገን x ማይነስ 4 ይሆናል። ከዛ ይሄን ሁለት ደግሞ ወደዛ በወስደው በተቻለን መጠን የሆነ x ከዛ የሆነ ቁጥር እንዲሆን ስለሆነ ይሄን ቁጥር ወደዛ ወስደን y ኢኳልስ አድርገን ማስቀረት ነው የምንፈልገው። ስለዚህ ይሄኛው ምን ይሆንልናል? y ኢኳልስ እናደርግና ኔጌቲቭ 1/2 አድርገን x ማይነስ 4 አለ ሁለትን ወደዛ ስንወስደው ፕላስ 2 አድርገናል። ይሄ ማይነስ 2 የነበረው ወደዛ ስንወስደው ፕላስ 2 እንደማለት ነው። ፕላስ 2 ሁለቱም ሳይድ ስናደርግ እዚህ ጋር ጠፋ፣ እዚህ ጋር ፕላስ 2 ይቀረናል። ከዛ ይሄንን በስሎፕ ኢንተርሴፕት ፎርሙላ ስናስቀምጠው ኔጌቲቭ 1/2 x ከዛ ይሄ ደግሞ ይሄን ሲያበዛልን ፖዚቲቭ 2 ይሆናል አይደለ? ኔጌቲቭ 1/2 በx ኔጌቲቭ 1/2 x ኔጌቲቭ 1/2 ደግሞ በኔጌቲቭ 4 ፖዚቲቭ 2 ይሆናል። ሌላ ደግሞ እዚህ ጋር 2 አለልን እንዳነሳሳት እዚህ ጋር ሲደመር 2 አለልን። ስለዚህ መልሳችን ኔጌቲቭ 1/2 x ፕላስ 4 ነው የሚሆነው። ይሄኛው ላይናችን 2x ማይነስ 1 ነው። የዚህኛው ላይን ደግሞ ኢኩዌሽን ኔጌቲቭ 1/2 x ፕላስ 4 ነው። ስለዚህ ስቴፕ 2 ላይ አድርጎ የተባልነው ከዚህ እስከዚህ ያለው መስመር እንደ ማንኛውም ረጅም ላይን አድርገን ብንቆጥረው የዚህ ላይን ኢኩዌሽን የሚሆነው ኔጌቲቭ 1/2 x ፕላስ 4 ነው ብለን አስቀመጥ ነው። ከዛ የቀረን ስቴፕ በጣም ቀላል ነው። ተደጋግሞ ስትሰሩት በጣም ሲምፕል ነው የሚሆንላችሁ። ይሄን ሁሉ ማስታወስ አይጠበቅባችሁም። አሁን ዝም ብዬ በስቴፕ ላሳያችሁ ብዬ ነው። ስለዚህ መጀመሪያ ያደረግነው የዚህ ላይን የተሰጠንን ሪፍሌክት አድርጉበት የተባልነው ላይናችንን ስሎፑን አወጣን። ያን ስሎፕ የምናወጣበት ምክንያት የዚህኛው ላይን ስሎፕ የዚህኛው ተገላቢጦሽና ኔጌቲቭ ኦፍ ስለሆነ ይሄንን ለማግኘት ነው። ኔጌቲቭ 1/mን ለማግኘት ማለት ነው። ከዛ ይሄንን ላይን ኢኩዌሽን ለመስራት የተሰጠንን የተጠየቅነውን ፖይንትና የዚህን ስሎፓችንን ይሄን ማይነስ 1/m ተጠቅመን ላይናችንን ኢኩዌሽኑን ሰራን። ከዛ ሶስተኛ ላይ ደግሞ የተቀመጠልን ምንድነው? አሁን የዚህን ኢኩዌሽን አግኝተናል። ይሄም ኢኩዌሽን አለን። እቺን ሴንተራችሁን ይሄ ኢንተርሴክት የሚያደርጉበትን ይሄ ላይንና ይሄ ላይን ኢንተርሴክት የሚያደርጉበትን እኩል የሚሆኑበትን ማለት ነው። እዚህ ፖይንት ላይ ይሄም እኩል ናቸው አይደል? ዋያቸው ለሁለቱም የሆነ አንድ ቁጥር ነው የሚሆነው። ስለዚህ ለዚህም የሚሰራበትን ኢንተርሴክሽን ፖይንት ፈልጉን የተባልነው። አሁን ይሄን ኢንተርሴክሽን ፖይንት እንዴት ነው የማገኘው ካልን ይሄ መጀመሪያ የተሰጠን ሪፍሌክት የምናደርግበት 2x ማይነስ 1 የተባለ መስመር አለ። እኛ ደግሞ ይሄኛውን ካልኩሌት አድርገን ያገኘነው ኔጌቲቭ 1/2x ፕላስ 4 አለ። እነዚህ ሁለቱ እኩል የሚሆኑበትን ፖይንት ማግኘት እንደማለት ነው እቺ ኢንተርሴክሽን። ስለዚህ ይሄኛውና ይሄኛው እኩል የሚሆኑበት ፖይንት ማን ነው ብለን ያን ፖይንት ካልኩሌት ማድረግ ነው። ስለዚህ 2x ማይነስ 1 እና ኔጌቲቭ 1/2x ፕላስ 4 እኩል የሚሆኑት መቼ ነው ስንል ኤክሶቻችንን ሰብስበን ቁጥሮችን ሰብስበን ካልኩሌት ማድረግ ነው። ስለዚህ ይሄን 2x እዚህ እንዳለ ይሆንና ይሄን ኔጌቲቭ 1/2x ወደዚህ ያመጣሁት ፕላስ 1/2x እንደማለት ነው። ኤክሶቹን አንድ ላይ ለመሰብሰብ ከዛ ይሄን ቁጥር ደግሞ ወደዛ ወሰድኩት ከ4 ጋር ፕላስ 1 ይሆናል። ከዛ በኋላ ይሄንን ስንደማምር 2 እና 1/2 x 2x እና 1/2 x 5/2 ይሆናል አይደል? እንደማንኛውም ፍራክሽን 2 ጊዜ 2 4 አድርገን ከዚህ አንድ ጋር 5 ይሆንና 5/2 x ይሆንልናል። ቁጥሮቻችን ደግሞ 5 ናቸው። ለዚህ ኤክሳችን ብቻው እንዲቀርልን ይሄንን በ2/5 ማባዛት ነው። ይሄኛውንም በ2/5 በአንድ አይነት ቁጥር ማባዛት ነው። ያኔ ይሄኛው ኤክስ ይቀርልናል። ኤክስ ኢኳልስ ይሆንና 5 በ5 ይጣፋልንና 2 ይሆናል። ስለዚህ ኤክሳችን እዚህ ጋር የሚገናኙበት ፖይንት ማለት 2 ነው ብለን እኛ ግራፊካሊ ከሰራ ነው እንደዚህ አይተን 2 ላይ እንደሆነ ማወቅ እንችላለን። ግን ምናልባት እንደዚህ በስኬል ካልሰራ ነው ግን ራሳችን ይሄና ይሄ ላይን እኩል የሚሆኑት መቼ ነው ብለን ማንኛውም ሳይመልቴኒየስ ሊኒየር ኢኩዌሽን እንደሚሰራው ኢንተርሴክሽን ፖይንቶችን በዛ ነው የምናገኘው። ስለዚህ ይሄ ፖይንት የሚሆነው 2 ላይ ነው ማለት ነው። ኤክሱ 2 ላይ ነው። ዋይ ውሳ ምን ላይ ነው የሚሆነው ስንል ደግሞ ኤክሳችን ላይ 2ን ስንተካ ዋይ ምን ይሆናል ብለን የዋይ ቫልዩን ማግኘት እንችላለን። ምክንያቱም እዚህ ኢንተርሴክሽን ፖይንት ላይ ለዚህም ላይ የሚሰራ ስለሆነ ዋይ ቫልዩአቸው ለሁለቱም አንድ አይነት ቁጥር ነው። ስለዚህ ምን እናደርጋለን? ይሄን ፍራክሽን ከምሰራ ለምን ይሄን አልወስድም ብዬ እዚህኛው ቁጥር ላይ 2 ተካበታለሁ። ኤክስ ላይ 2 ተካ 2 ጊዜ 2 4 ይሆንና አንድ ስቀንስበት 3 ይሆናል። ስለዚህ እዚህ ጋር የሚሆነው 3 ነው ብለን ይሄኛው የሚሆነው 3 ነው ብለን እንደዚህ እንመልሳለን። ስለዚህ
ስለዚህ ኢንተርሴክት የሚያደርጉበት 2 3 ነው። አሁን ይሄ 2 3 ነው ኢንተርሴክሽናቸው። ይሄ ደግሞ የተጠየቅነው ቁጥር 4 2 ነው። አሁን እስቲ እናንተ ቆም አድርጋችሁ ይሄን ከሰጠዋችሁ የዚህ ፖይንት ሪፍሌክሽኑን ማወቅ ያቅታችኋል? አያቅታችሁም አይደለ? ይሄ ደግሞ የመጨረሻው ስቴፓችን ነው። ዩዚንግ ቢ እዚህ ጋር የተቀመጠልን ይሄን ነው ቢ የተባለው። ዩዚንግ ቢ አስ ሚድ ፖይንት እቺኛዋን እንደ ሚድ ፖይንት አድርጋችሁ የዚህን ኤ ፕራይማችሁን ካልኩሌት አድርጉን የተባለው። ሚድ ፖይንት ደግሞ ስንሰራ ምንድነው የምናደርገው? ይሄኛው ለምሳሌ አዲሱ ሪፍሌክሽኑ ኤክስ ፕራይም ብንለው ዋይ ቫልዩን ደግሞ ዋይ ፕራይም ብንለው የዚህ ሪፍሌክሽን እንደማለት ነው። አሁን ይሄ ኤክስ እና ይሄንን 4 ደምረን ለሁለት ብናካፍለው ይሄን መስጠት አለበት። ሚድ ፖይንት ማለት ያ ነው አይደለ? እዚህ ጋር ፖይንት እና እዚህ ፖይንት በሰጣችሁና የዚህኛው x2 y2 ቢሆን የዚህኛው ደግሞ x1 y1 ቢሆን ሚድ ፖይንቱ ፈልጉ ብንባል x1 እና x2 ደምሮ ለሁለት ማካፈል ነው። y1 እና y2 ደምሮ ለሁለት ማካፈል ነው። ያኔ እቺን ሚድ ፖይንት ይሰጠናል። አሁን ግን ሚድ ፖይንት ኦሬዲ ያለን እኛ የምንፈልገው ይሄን ማወቅ ነው። ስለዚህ ይሄና ይሄ ተደምረው ሁለት እንዲሰጡ ይሄ ምን ይሁን ብለን ወዲያውኑ ሪፍሌክሽኑን በዚህ መንገድ ነው የምናገኘው። አይ ሆፕ ኮምፕሊኬትድ አላደረኩባችሁም። ትንሽ ደጋግማችሁ ስትሰሩት በጣም ነው የሚቀላችሁ። ስለዚህ የመጨረሻው ስቴፓችን ላይ የምናደርገው ምንድነው ማለት ነው? ይሄ x1 x ፕራይም እና ይሄኛው 4 ተደምረው ለሁለት ሲካፈሉ መስጠት ያለበት እቺን 2 ነው። የሚድ ፖይንታችንን 2 መስጠት አለበት። ያ ማለት ኤክስ ፕራይም ሲደመር 4 ስናደርግ ክሪስ ክሮስ ስናደርገው 4 ይሆናል። ያኔ ኤክስ ፕራይም መሆን ያለበት ስንት ነው? 0 ነው አይደለ? 4 ነው ወደዛ ስንወስደው ኤክስ ፕራይማችን 0 ነው መሆን ያለበት። እቺኛው የምትገኘው 0 ላይ ነው ማለት እዚህ ጋር ነው ማለት ነው። እኔ እዚህ ጋር ቅርቤ ፖይንቱን አደረኩ እንጂ መሆን ያለበት እዚህ አክሲሳችን ላይ ነው። ወደ ኋላ መተን ይሄ ፖይንት እዚህ ጋር ነው የሚሆነው ማለት ነው። ለዛ ነው ኤክሳችን 0 የሆነው። አሁን ደግሞ ዋይ ቫልዩን ለማግኘት ደግሞ ይሄ ዋይ ፕራይም እና ይሄኛው 2 ተደምረው ለሁለት ሲካፈሉ 3 መስጠት አለበት ብለን ዋይ ፕራይማችንና እቺኛዋ ደግሞ 2 ተደምረው ለሁለት ስናካፍለው ሴንተራችን ማን ነው? 3 ስለሆነ 3ን መሆን አለበት። ያ ማለት እንደ ቅድሙ ክሪስ ክሮስ አድርገን ስንሰራ ዋይ ፕራይም ፕላስ 2ችን ከማጋ እኩል መሆን አለበት ከ6 ጋር። ያ ማለት ዋይ ፕራይማችን መሆን ያለበት ይሄን 2 ወደዛ ስንወስደው 6 ሲቀነስ 2 አድርገን 4 ነው። ስለዚህ እዚህ ጋር መሆን ያለበት 0 እና 4 ነው። እንደምታዩት እዚህ ጋር ይሄ 2 ነበር 3 4 ነው። በስኬል ከሰራ ነው እንዲያየንም መስራት እንችላለን። ስለዚህ ዘ ሪፍሌክሽን ኦፍ ይሄ 4 ምንድነው ስንባል የሚሆነው ማን ነው ማለት ነው? ኤክሳችን 0 ዋያችን ደግሞ 4 ነው ብለን በዚህ መልኩ ነው የምንመልሰው። አሁን ደግሞ ደግመን ጥያቄ ስንሰራ የበለጠ እየቀለላቸው ይሄዳል። ሁለተኛ ላይ ደግሞ የተጠየቅነው ተመሳሳይ ጥያቄ ፋይንድ ኢሜጅ ኦፍ ተብሎ የዚህ ፋንታ ሌላ ቁጥር ሆነ ማለት ነው። ፖይንት ነው እንጂ የሚለያየው ስቴፑ አንድ አይነት ነው። የዚህ ኢሜጅ ኦፍ የዚህ ኔጌቲቭ 3 በዚህ ላይን y = ኔጌቲቭ x - 2 በሚባል ላይን ሪፍሌክት ቢደረግ ምን ይሆናል የተባልነው። አሁን እንደቅድሙ በስኬል እያደረግን x y እያደረግን መስራት አይጠበቅብንም። ፈተና ከሆነ የምናደርገው ምንድነው? ዝም ብለን እንዲሁ ለአይናችን እንዲመቸን ብቻ መስመራችን እንዲ ቢሆን እንላለን። ይሄ ኔጌቲቭ 2x - 2 ቢሆን ብለን ይሄ ላይናችን እዚህ ጋር ሪፍሌክት የምናደርግበት ላይናችን ኔጌቲቭ 2x - 2 ነው። ከዛ በኋላ የተሰጠን ፖይንት ደግሞ ኔጌቲቭ 3 እና ኔጌቲቭ 2 ነው። አሁን ኔጌቲቭ 3 እና ኔጌቲቭ 2 እዚህ ጋር ነው ብለን ፈተና ቢሆን መጨናነቅ የለብንም። ዝም ብዬ ለምሳሌ እዚህ ጋር ነው ብዬ ባስብ ኔጌቲቭ 3 እና 2 የሚባል ኔጌቲቭ 3 እና ኔጌቲቭ 2 የሚባል ቁጥር እዚህ ጋር አለ ብዬ ባስብ ወዲያውኑ ሪፍሌክት ሳደርገው በዚህ ላይን ሪፍሌክት ሳደርገው የሚሆነው እዚህ ጋር ነው ብዬ አስባለሁ አይደለ? ወደዚህ አካባቢ ነው የሚሆነው ብዬ ራንደምሊ የሆነ ፖይንት መረጥኩኝ። ከዛ የተሰጠን ስቴፕ ምንድነው? መጀመሪያ ላይ የዚህ ሪፍሌክት የምታደርጉበትን ላይን ስሎፕ ፈልጉ ነው አይደለ? ሪፍሌክት የምናደርግበት ላይን ደግሞ ስሎፓችን ኔጌቲቭ 1 ነው። ስለዚህ ወዲያውኑ ምን እናደርጋለን? ሪፍሌክት የምናደርግበት ላይናችን ይሄ ኤሙ ኔጌቲቭ 1 ነው። ያ ማለት የዚህኛው ላይን የሚሆነው ይሄኛውን ሁለቱን ሳገጣጠም የማገኘው የ90 ዲግሪያችን ላይን ማለት ነው። ይሄንን ከዚህ ጋር እንደዚህ ባደርግ 90 ዲግሪ አድርጌ ይሄ 90 ዲግሪ ነው። ይሄ መስመርና ይሄ መስመር እኩል ነው የሚሆኑት። ልክ መስታወትኛ እዚህ ጋር ቆመን ብናይ በራቅንበት ያህል ነው አይደለ? ኢሜጃችንን እዚህ ጋር የምናገኘው። ስለዚህ እኩል ናቸው። እዚህ ጋር ስሎፑን ስጽፍ ተሳስቻለሁ። ኔጌቲቭ ኤክስ ነው እንጂ ኔጌቲቭ 2 አይደለም። ስለዚህ እቺኛዋ ኔጌቲቭ ኤክስ - 2 ናት። ስለዚህ ስሎፓችን ኔጌቲቭ 1 ነው። የዚህ ላይን ኔጌቲቭ 1 ከሆነ ስሎፕ ይሄና ይሄ ደግሞ ሲባዛ 90 ዲግሪ ስለሆኑ ስሎፓቸው ኔጌቲቭ 1 መምጣት ካለበት የዚህ ስሎፕ ስንት ስለሆነ ነው? 1 ስለሆነ ነው አይደለ? ኔጌቲቭ 1 እና 1 ሲባዛ ነው ውጤቱ ኔጌቲቭ 1 የሚሆነው። ሁል ጊዜ ፕሮዳክታቸው ኔጌቲቭ 1 መምጣት አለበት። ይሄ ብዙ ጊዜ ኤ ተብሎ ነው የሚቀመጠው። ደግሞ ይሄ ኤ ፕራይም ተብሎ ነው የሚቀመጠው። የኤ ፕራይም የሚለው መስመራችን ስሎፓችን ስንት ነው ብለናል? እሱን ኤም2 ብለው ስሎፓችን 1 ነው። ስለዚህ ስሎፔ 1 ከሆነ በዛ ደግሞ መስመር የሚያልፍ አንድ ፖይንት ካለኝ የዚህ ኢኩዌሽን ምንድነው የሚለውን ለማወቅ ልክ ቅድም እንደሰራ ነው y - y1 ኦቨር x - x1 ኢኳልስ ስሎፕ እናደርጋለን። ስሎፓችን
አንድ ነው ብለናል። ፖይንታችን ደግሞ የምንጠቀመው ኔጌቲቭ 3 እና ኔጌቲቭ 2 ነው። ስለዚህ እዚህ ጋር እንመጣና y ማይነስ አድርገን y1 የሚለው ላይ የምንከተው የዚህን ኔጌቲቭ 2 ማለት ነው። ኔጌቲቭ 2 ከዛ ኦቨር x አድርገን ማይነስ አድርገን ደግሞ x የሚለው አንደኛው ፖይንታችን ደግሞ ማን ነው? ይሄኛው ኔጌቲቭ 3 ነው። ስለዚህ ኔጌቲቭ 3 ስንተካ መምጣት ያለበት ስሎፓችን ነው። ስሎፓችን ደግሞ አንድ ነው። ኖት ማድረግ ያለባችሁ የዚህን ስሎፕ ሳይሆን የ90 ዲግሪውን ስሎፕ ነው የምንፈልገው። ስለዚህ ይሄ y + 2 ይሆናል። ከታች ደግሞ x + 3 ይሆናል። ኢኳልስ 1 እናደርጋለን። ክሪስ ክሮስ አድርገን ልክ እንደ ቅድሙ y = 2 አድርገን ለማስቀመጥ እንዲመቸን ይሄን ከዚህ ጋር ስናበዛ y + 2 ይሆናል። ኢኳልስ ከማጋ እኩል መሆን አለበት አንድን ከዚህ ጋር ስናበዛ ከx + 3 ጋር ከዛ y ብቻውን እንዲቀርልን ሁለትን ወደዛ ብንወስደው y = x + 3 - 2 ይሆንና y = x + 1 ይሆንልናል። ስለዚህ የዚህኛው ላይናችን ኢኩዌሽኑ y = x + 1 ሆነ። የዚህኛው y = x + 1 ነው። ይሄ ደግሞ ኔጌቲቭ x - 2 ነው። ኢንተርሴክት የሚያደርጉበትን ይሄን ፖይንት ማግኘት እንችላለን። ኢንተርሴክት አደረጉ ማለት ሁለቱ እኩል የሚሆኑበት ማለት ነው። ስለዚህ ይሄና ይሄ እኩል የሚሆኑት መቼ ነው ብለን x + 1 እና ኔጌቲቭ x - 2 እኩል የሚሆኑት መቼ ነው ስንል ኤክሶቹን አንድ ላይ ብንሰበስብ x እና ያኛው ኔጌቲቭ x ወደዚህ ሲመጣ ፖዚቲቭ x ይሆናል። ኢኳልስ አድርገን ቁጥራችን ደግሞ ወደዛ ብንወስደው ኔጌቲቭ 2 እዚህ ጋር አለ ኔጌቲቭ 1 አድርገን ማለት ነው። ይሄ -1 ስናደርግ እዚህ ጋር ኔጌቲቭ 1 ይቀረናል። እዚህ ጋር ደግሞ +x ስናደርግ እዚህ ጋር x እንጨምርበታለን። ያኔ ይሄ 2x = ኔጌቲቭ 3 ይሆናል። ኤክሳችን ኦቨር 2 ስናደርግ ኤክሳችን መሆን ያለበት ኔጌቲቭ 3/2 ላይ ነው እንላለን። አሁን ደግሞ y ኮኦርዲኔቱስ ማን ነው የሚለውን ለማወቅ ከፈለግን እዚህ ጋር ተክተን የፈለግነው ላይ ተክተን yውን ካልኩሌት ማድረግ ነው። ኤክሳችን ኔጌቲቭ 3/2 ስለሆነ እዚህ ላይ ልተካ እዚህ ጋር ብለን መርጠን ማድረግ ነው። እኩል ስለሚሆኑ ቫልዩዋቸው እኩል ነው የሚሆነው በዚህም ብንሰራ። እዚህ እኔ የመጀመሪያውን መረጥኩኝ ብዬ ባስብ y መሆን ያለበት x ላይ 1 ሲደመር ነው። ኤክሳችን ደግሞ ኔጌቲቭ 3/2 ነው። አንድ ስደምርበት ምን ይሆናል ብዬ yን ካልኩሌት አደርጋለሁ። ከዛ እንደ ማንኛውም ፍራክሽን ክሪስ ክሮስ አድርገን ኔጌቲቭ 3 በ1 ሲባዛ ኔጌቲቭ 3 ሁለት ጊዜ 1 ደግሞ 2 እናደርግና ከታች ደግሞ 2 ጊዜ 1 2 ይሆንልናል። ከዛ ይሄ ኔጌቲቭ 1 ሁለተኛ ይመጣል። ቁጥር ስሳሳት ደግሞ አደራ። ስለዚህ y ኮኦርዲኔታችን ኔጌቲቭ 1 ሁለተኛ ነው። የዚህ ፖይንት ሪፍሌክሽኑ ይሄኛው ነው። ይሄን ለማግኘት ሴንተሩን አግኝተናል። ፖይንቱም አለን። የዚህኛው ፖይንታችንን x ፕራይም እና y ፕራይም ብንለው የዚህ x1 እና ኔጌቲቭ 3 ተደምረው ለሁለት ስናካፍለው ይሄን መስጠት አለበት ብለን ይሄ x ፕራይማችንና ኔጌቲቭ 3 ተደምረው ለሁለት ሲካፈሉ መሆን ያለበት ሚድ ፖይንታችንን 3/2 ነው ኔጌቲቭ ብለን ይሄ 2 እና ይሄ 2 ደግሞ እኩል ስለሆኑ ግዴታ ይሄ x ፕራይም -3 ኔጌቲቭ 3 ነው መሆን ያለበት። ስለዚህ x ፕራይም -3 ኔጌቲቭ 3 እንዲሆን x ፕራይም መሆን አለበት ስንል 3ን ወደዛ ወስደው ኔጌቲቭ 3 + 3 አድርጌ 0 ይመጣል። ስለዚህ x ፕራይሜ የዚህኛው x ፕራይማችን 0 ነው ብለን ይሄኛው ኮኦርዲኔታችን 0 ነው። ከዛ ደግሞ yውን ደግሞ በተመሳሳይ y ፕራይማችን ከማጋ ተደምሮ ከዚህ ኔጌቲቭ 2 ተደምሮ ለሁለት ቢካፈል ኔጌቲቭ 1 ሁለተኛ ነው መስጠት ያለበት። ኔጌቲቭ 2 ደምሬ ለሁለት ባካፍለው መስጠት ያለበት ኔጌቲቭ 1 ሁለተኛ ነው ብለን በቀዶ ኋላ መመለስ ነው። ያኔ ይሄ 2 አንድ አይነት ስለሆኑ የላይኛው እኩል መሆን አለበት ብለን ወዲያውኑ y ፕራይማችን ሲቀነስ 2 ከኔጌቲቭ 1 ጋር እኩል መሆን አለበት። ያ ማለት ቁጥሩን ወደዛ ወስደው y ፕራይም መሆን ያለበት ኔጌቲቭ 1 ላይ 2ን ስንደምር ፖዚቲቭ 1 ይመጣል። ስለዚህ የዚህኛው ኮኦርዲኔቱ 1 ነው እንላለን። ሚድ ፖይንታችን ትክክል መሆኑን ለማወቅ ከፈለግን የዚህን x እና ይሄን x ደምረን ለሁለት ስናካፍለው የዚህን x መስጠት አለበት አይደል? 0 እና ኔጌቲቭ 3 ብንደምር ኔጌቲቭ 3 እናገኛለን። ለሁለት ብናካፍለው ኔጌቲቭ 3 ሁለተኛ አይደለ? ስለዚህ ትክክል ነን እንላለን። ዋያችንንም ካየነው ይሄ 1 ነው። 1 እና ኔጌቲቭ 2 ብንደምር ኔጌቲቭ 1 እናገኛለን። ለሁለት ብናካፍለው ኔጌቲቭ 1 ሁለተኛ። ስለዚህ ምናልባት ስህተት እንኳን ብንሰራ ሪፍሌክት ያደረግነውንና ይሄኛውን ሚድ ፖይንቱ ጋር በማወዳደር ትክክል መሆናችንን በዛም ቼክ ማድረግ እንችላለን። ሶስተኛ ላይ ደግሞ የተጠየቅነው ፋይንድ ዘ ኢሜጅ ኦፍ 2 4 when reflected about this ተብለናል። 2 4 የሚገኘው እንዲሁ ራፍሊ ዝም ብለን 1 2 አድርገን እዚህ ጋር 2 4 ቢሆንና ይሄ ፖይንታችን በዚህ በy = 1 አንድ ማለት እዚህ ጋር ነው ብለን ብናስብ በy = 1 ሪፍሌክት ቢደረግ የትኛው ላይ ነው የሚያርፈው ነው የተባልነው። እንደምንገምተው ወደዚህ ነው እንጂ የሚሆነው ወደዛ አይሆንም አይደለ? ላይናችን ይሄ ስለሆነ ሪፍሌክት የምናደርግበት ይሄ ወደዚህ ነው የሚመጣው። ያ ማለት ኤክሱ አይቀየርም፣ አንድ አይነት ኤክስ ነው የሚሆነው። ስለዚህ ምርጫ ቢሆን ቶሎ ብላችሁ ኤክሱ 2 ያለበት ነው የምትመርጡት። አሁን ዋያችን ግን
ምን ጋር ነው የሚያርፈው የሚለውን ለማወቅ ከዚህ ሪፍሌክት ከማደርግበት መስመር ምን ያህል ነው የሚርቀው ብዬ ፖይንቴና ያለው እዚህ ጋር 1 2 3 4 ስንል 4 ያለው እዚህ ጋር ነው። ግን ከዜሮ ሬፈረንስ ከተነሳው ነው እንጂ ከላይኔ አንፃር ካየሁትኝ 1 2 3 ነው። ከመስመሬ ወደ ላይ በ3 ነው የሚገኘው ርቀታችን። ስለዚህ ሪፍሌክትም ስናደርገው ከዚህ ሪፍሌክት ከማደርግበት መስመር 1 2 3 ብሎ በ3 ወደ ታች ነው የሚወርደው። ስለዚህ የሚያርፈው ኔጌቲቭ 2 ላይ ነው የሚሆነው። ስለዚህ እዚህ ጋር የዚህ ሪፍሌክሽን የሚሆነው እኩል ርቀት 3 ዩኒት ነው ወደ ላይ ካየሁት፣ ከታች ደግሞ ከዚህ ወደዚህ 3 ዩኒት መውረድ ነው። ያኔ እዚህ ጋር ነው ማርፈው ማለት ነው ኔጌቲቭ ያለበት ጋር። ስለዚህ መልሴ 2 እና ኔጌቲቭ 2። ፈተና ላይ ደግሞ በy is equal to 0 ወይም በኤክስ አክሲስ ብንባል ይሄ 1 ፋንታ ብዙ ጊዜ የተለመደው y is equal to 0 ስለሆነ ይሄ 0 ቢሆን በዚህ ሪፍሌክት ብታደርጉት እንደማለት ነው። 2 4ን በዚህ ሪፍሌክት ብናደርገው የሚሆነው ስንት ነው? ሪፍሌክት አድርጎ በተቃራኒ እዚህ ጋር የሚገኝበት ርቀታችን ከዚህ 1 2 3 4 ዩኒት ወደ ላይ ስለሆነ አሁንም ከዚህ ከሬፈረንሳችን ሪፍሌክት ከምናደርግበት 4 ወደ ታች መውረድ ነው ማለት ነው። 4 ስንወረድ ኔጌቲቭ 4 ላይ ነው የምንሄደው አይደለ? ስለዚህ መልሳችን የሚሆን የነበረው 2 እና ኔጌቲቭ 4 ነበር። ስለዚህ አንዳንድ ጊዜ በኤክስ አክሲስ ሪፍሌክት ቢደረግ እንባላለን፣ ወይም ደግሞ ኤክስ አክሲስ ሳንባል y is equal to 0 ብንባልም አንድ አይነት ነው። y is equal to 0 ብንባል ኤክስ አክሲስን ብንባል ላይናችን ይሄ መሆኑን ማወቅ አለብን። አሁን ደግሞ የተባልነው ሪፍሌክት የምናደርግበት መስመር y is equal to ኔጌቲቭ 2 ቢሆን ዘሴም ፖይንታችን አንድ አይነት ሆኖ ይሄ መስመር ቢሆን ብለን ይሄ ኤል ብለን ሪፍሌክት የምናደርግበት መስመር ይሄ ቢሆን ይሄ ፖይንት ምን ይሆናል ስንባል ብዙ ጊዜ ቪዥዋላይዝ እያደረግን ብንሰራ ነው የሚሻለው። ይሄ ኔጌቲቭ 2 ላይ የሚገኝ ከሆነ ይሄ ቁጥሬ የሚገኘው ምን ያህል ወደ ላይ ርቆ ነው ከዚህ ሪፍሌክት ከማደርግበት መስመር ነው የምንለው። ከዚህ ወደዚህ ሲመጣ ኤክሱ እንደማይቀየር እናስባለን፣ 2 እናደርጋለን። ነገር ግን ምን ያህል ነው ወደ ታች ከዋይ የሚርቀው ብለን ስናስብ ስንት ነው ወደ ላይ ከፍ ያለው? በ6 ዩኒት ነው አይደል የሚርቀው? 1 2 3 4 5 6 ዩኒት ነው እንጂ ዝም ብለን 4 መስሎን በ4 እንዳንሸወድ 6 ነው። ስለዚህ በ6 ወደዛ የሚርቅ ከሆነ ከዚህ ደግሞ ቁጥር ወደ ታች 6 ስወርድ ስንት ላይ ነው የማገኘው ስትሉ ላይናችን የሚገኘው ኔጌቲቭ 2 ላይ ነው። ከኔጌቲቭ 2 ላይ ወደ ታች በ6 ወደ ታች በወርድ ስንት ላይ ነው የማይሄደው? ኔጌቲቭ 8 ጋር ነው የምቆመው አይደለ? ወይም ከዚህ ተነስታችሁ እዚህ ጋር 1 ዩኒት 3 ላይ ነው መሆነው 2 ትላላችሁ። ከዛ 3 ብትወርዱ ኔጌቲቭ 5 ላይ ትደርሳላችሁ። ከዛ 4 ብትወርዱ ኔጌቲቭ 6 ላይ፣ ከዛ 5 ብትወርዱ ኔጌቲቭ 7 ላይ፣ 6 ብትወርዱ ኔጌቲቭ 8 ላይ አይደለ? 6 ሜትር ከሆነ ወደ ላይ የሚርቀው ከታችም ደግሞ ወደ ታች 6 ነው። ያ ማለት ፖይንታችን የሚገኘው ኔጌቲቭ 8 ላይ ነው ብለን ይሄ ኔጌቲቭ 8 ይሆናልና እንደዚህ አይነት ጥያቄ ሲሆን በተለይ y is equal to ወይም x is equal to ከሆነ ብዙ ጊዜ መስራት ያለብን ቪዥዋላይዝ እያደረግን ቢሆን ይመረጣል። ተመሳሳይ ጥያቄዎችን ለመጨረስ ያህል ይሄኛውና ይሄ ተመሳሳይ ጥያቄ ስለሆኑ ስቴፖቹን ምንሰራባቸውን የላይኖችን እዚህ ጋር ያየናቸውን በስቴፕ ባይ ስቴፕ እንሰራና በደንብ ማስተር እንድታደርጉት አምስተኛውን እንሰራለን። if p is the reflection point of ይሄ ተብሎ የሆነ ፖይንት ይሰጠናል። ፒ የሚባል ይሄን ፖይንት ሪፍሌክት ስናደርገው ፒ የሚባል ፖይንት ቢሆን ማለት ነው። ያ ፖይንት አልታወቀም። ሪፍሌክት የምናደርግበት ላይን ደግሞ ይሄ ቢሆን if p is the reflection point of የዚህ in the line this ተብለናል። በዚህ ላይን ሪፍሌክት የተደረገው ፖይንት ፒ ቢባል find the coordinate of the point p ተብለናል። በኤክስ ዋይ ፖይንቱ ምንድነው የሚሆነው ነው። ስለዚህ እዚህ ጋር 2y ነው፣ ሌላ ጊዜ y ነበረ። ስለዚህ እኛ በተቻለ መጠን ስሎፑን ተሳስተን አንድ ብለን እንዳንጽፍ ነው ፈተና ላይ። ምናልባት በጣም የተጣደፈ ሰው ኦኬ ስሎፓችን አንድ ነው ብሎ ከወሰደ ኤክስ ነው የሚሆነው። ስለዚህ ስሎፓችንን ካልኩሌት ስናደርግ ሁል ጊዜ y is equal to መሆኑን ማረጋገጥ አለብን። አሁን የዚህ ስሎፕ ስንት ነው ብትሉ በሁለት አካፍለን y is equal to አድርገን ማስቀመጥ አለብን። y is equal to 1/2x + 1/2 ስለሆነ ኦሪጂናል ስሎፓችን የሪፍሌክሽናችን ስሎፕ 1/2 ነው እንጂ 1 አይደለም። ስለዚህ ስቴፕ 1 ተብሎ የተቀመጠልን ስሎፓችሁን ካልኩሌት አድርጉ ነው። 1/2 ነው። ሁለተኛ ደግሞ ማድረግ ያለብን ምንድነው? ፖይንታችን አንደኛው 4 እና ኔጌቲቭ 4 ነው። ከዛ እንደዚህ አድርገን ሪፍሌክት የምናደርግበት ላይ ይሄ ነው ብለን ብናስብ 90 ዲግሪ የሚሰራ እንደዚህ መስመር ቢሆን ማለት ነው። ይሄ ነው y is equal to 1/2x + 1/2 ነው ይሄኛው ማለት ነው። ከዛ ላይናችን አንደኛው ፖይንታችን 4 እና ኔጌቲቭ 4 ነው። ሪፍሌክት ያደረግነው ፖይንት ደግሞ ፒ ነው ተብለናል። ስለዚህ እቺኛዋ መሆን ያለባት ፒ ናት ተብለናል። የሆነ ኮኦርዲኔት ይኖረዋል x ፕራይም እና y ፕራይም ብንለው አሁን ይሄ ፖይንታችን እዚህ ጋር ምንድነው የሚሆነው ነው የተባልነው። ስለዚህ ስቴፓችን መጀመሪያ የኦሪጂናል ሪፍሌክት የምናደርግበትን መስመር ስሎፕ ማወቅ ነው። ስሎፓችን ስንት ነው? 1/2 ነው። ያ ማለት የዚህኛው ላይን የ90 ዲግሪ የሚሰራው ሶሪ እዚህ ጋር 90 አይመስልም ግን የ90 ዲግሪ ይሄኛው ፖይንቱን ከዚህኛው የምናገናኝበት መስመር ስሎፑ መሆን ያለበት ምንድነው ስትሉ በቃላችሁ ሳሸመድዱ 1/2 እና ምን ቢባዛ ነው
ኔጌቲቭ 1 የሚመጣው እንደማለት ነው። ይሄን ቁጥር መገልበጥ ነው። 1 ሁለተኛ ከነበረ 2 እናደርግና በኔጌቲቭ ማብዛት ነው። ስለዚህ ይሄኛው ኔጌቲቭ 2 ከሆነ ነው አይደለ 90 ዲግሪ የሚሰራው ስሎፕ የሚሆነው ስሎፓችንን m2 ብለላችሁ እሱ ኔጌቲቭ 2 ነው መሆን ያለበት። ሶስተኛ ስቴፓችን ኢኩዌሽን ኦፍ ላይን መስራት ነው። ስለዚህ ምን እናደርጋለን? y minus y1 over x minus x1 equals ስሎፕ እንልና የምንወስደው ስሎፕ ግን ይሄንን ነው። ከዛ ምን እናደርጋለን? y minus y1አችን አንደኛ የተሰጠን ይሄ ፖይንት ኔጌቲቭ 4 ኦቨር x ማይነስ ብለን x1አችን ደግሞ 4 ኳልስ ስሎፓችን ደግሞ ኔጌቲቭ 2 እናደርጋለን። ከዛ ይሄ ማለት y ፕላስ 4 ኦቨር x ማይነስ 4 ኢኳልስ ኔጌቲቭ 2 ይሆናል። ክሪስ ክሮስ አድርገን ይሄንን ከዚህ ጋር ስናበዛ y ፕላስ 4 እናገኛለን ኢኳልስ ኔጌቲቭ 2 ደግሞ በx ማይነስ 4 ስናበዛ ኔጌቲቭ 2 ታይምስ x ማይነስ 4ን እናባዛለን። ያኔ y ብቻው እንዲቀርልን ይሄንን ወደዛ መውሰድ ነው። ስለዚህ ላይናችን y ኢኳልስ ይሆንና ኔጌቲቭ 2x ፕላስ 8 ማይነስ 4 ይሆናል። x እና ኔጌቲቭ 2 ስናበዛ ኔጌቲቭ 2x ይሄ ኔጌቲቭ 2 እና ኔጌቲቭ 4 ደግሞ ፖዚቲቭ 8 ይሄ 4 ደግሞ ማይነስ 4 አድርገን ወደዚህ ስንወስደው ኔጌቲቭ 4 አለልን። y ኢኳልስ ኔጌቲቭ 2x ፕላስ 4 ይመጣል። አሁን የዚህኛው ላይን ኢኩዌሽን ኔጌቲቭ 2x ፕላስ 4 ነው። የዚህኛው ደግሞ ላይን ኢኩዌሽን ሃፍ x ፕላስ ሃፍ ነው። ስለዚህ ይሄና ይሄ እኩል የሚሆኑት መቼ ነው ብለን ይሄንን ሚድ ፖይንቱን ካልኩሌት እናደርጋለን። ስለዚህ ሶስተኛ ስቴፓችን የሚሆነው ይሄኛውና ይሄኛው እኩል የሚሆኑት መቼ ነው ብሎ ካልኩሌት ማድረግ ነው። ስለዚህ ይሄንን ካልኩሌት ስናደርግ 1/2x ፕላስ 1/2 እና ኔጌቲቭ 2x ፕላስ 4 እኩል የሚሆኑት መቼ ነው ብለን ካልኩሌት ስናደርግ ኤክሶቹን አንድ ላይ ማድረግ ነው። 1/2x አለልን እዚህ ጋር። ይሄ ደግሞ ኔጌቲቭ 2x ወደዚህ ስወስደው ፖዚቲቭ 2x እዚህ ጋር 4 አለ። ይሄን 1/2 ደግሞ ወደዛ ስወስደው ኔጌቲቭ 1/2 አይደል ማይነስ 1/2 አድርገን እዚህ ጋር መጣ ነው። ከዛ ሁለቱን ስንደምር ክሪስ ክሮስ አድርገን 2 ጊዜ 2 4 ይሆንና ከአንድ ጋር 5x ይሆናል። ከታች ደግሞ 2 አለልን። ቁጥራችን ደግሞ እዚህ ጋር 4 ጊዜ 2 8 አንድ ስንቀንስበት 7 ይሆንና 7 ሁለተኛ ይሆናል። ከታች ያሉት አንድ አይነት ስለሆኑ ይሄኛው እኩል መሆን አለበት አይደለ ፍራክሽኖቹ እኩል ለመሆን። ስለዚህ ባጭሩ 5x ከ7 ጋር እኩል እንዲሆን x ምን ይሆን ስንል ኦቨር 5 ስናደርግ ኤክሳችን 7/5 ነው መሆን ያለበት። ስለዚህ የዚህኛው ሚድ ፖይንታችን እዚህ ጋር መሆን ያለበት 7/5 ነው። ዋዩን ካልኩሌት ለማድረግ ደግሞ የፈለግነውን መርጠን ከፈለግን ይሄንን መርጠን እንሰራለን። ይሄ ፍራክሽን አለበት። ብዙ ጊዜ ፍራክሽን ያለውን እኔ አልመርጥም። ስለዚህ የምንወስደው እዚህ ጋር ያገኘነውን የዚህኛውን ላይን ብንወስድ ኔጌቲቭ 2x ፕላስ 4 ነው። ስለዚህ y is equal to ኔጌቲቭ 2x ፕላስ 4 የሚለው ላይ ኤክሳችን ላይ ማንን ማስገባት ነው? ያገኘነውን 7/5። ስለዚህ ዋያችን መሆን ያለበት ኔጌቲቭ 2 ታይምስ 7/5 አድርገን ፕላስ 4 ማድረግ ነው። ቁጥር ደግሞ እናንተ አደራ ታዩልኛላችሁ። ኔጌቲቭ 14/5 ይመጣል ሲደመር 4 ማድረግ ነው። ይሄ ዋያችን። ከዛ ክሪስ ክሮስ ማድረግ ነው እንደቅድሙ። ይሄኛውን በዚህ ስናበዛው ኔጌቲቭ 14 ይመጣል። ይሄ ደግሞ በዚህ ሲባዛ 20 ይመጣል። ከታች ደግሞ 5 ይሆናል። ይሄን ስናቀናንስ ዋያችን መሆን ያለበት 6/5 ይሆናል። አሁን የተጠየቅነው ይሄንን መስሎን መልስ ላይ ምርጫ ብንመርጥ ኤክስ ነው የምንሆነው። እኛ የተጠየቅነው ሚድ ፖይንታቸው ምንድን ነው ሳይሆን ሪፍሌክሽኑ ምንድን ነው ነው። ሚድ ፖይንታችን ይሄን እንድናገኝ እንዲረዳን ነው እንጂ ይሄን አይደለም የተጠየቅነው። ስለዚህ ይሄኛው ኤክሱና የዚህኛው ኦሪጂናል ኤክሳችንን ብንደምርና ለሁለት ብናካፍለው 7/5 መምጣት አለበት። ይሄ ምን ቢሆን ነው ብለን ነው ካልኩሌት የምናደርገው። 4 እና ኤክስ ፕራይማችን ተደምሮ ለሁለት ሲካፈል መምጣት ያለበት 7/5 ነው። ይሄ ምን ቢሆን ነው ብለን ክሪስ ክሮስ አድርገን እንደቅድሙ መስራት ነው። ይሄ 4 እና ኤክስ ፕራይማችን በ5 ሲባዛ ያለው ከ7 ከ2 ጋር ሲባዛ ካለው ጋር እኩል መሆን አለበት። ያኔ እዚህ ጋር ኦቨር 5 ስናደርግ እዚህ ጋር 4 ፕላስ ኤክስ ፕራይም ይሆናል። ያ 14/5 ይሆናል። ኤክስ ፕራይማችንን ለማግኘት ይህንን 4 ወደዛ በወስደው ከ14/5 ላይ ማን መቀነስ ነው? 4 መቀነስ ነው። ከዛ እንደ ማንኛውም ፍራክሽን እንደ ቅድሙ እንደሰራ ነው 14 ሲቀነስ አድርገን 4 ጊዜ 5 ደግሞ 20 ይሆናል። ከዛ ከታች 5 እንደማለት ነው። ስናቀናንሳቸው ኔጌቲቭ 6/5 ይመጣል። ስለዚህ ይሄኛው ኤክስ ኮኦርዲኔቱ ኔጌቲቭ 6/5 ነው። ከዛ ዋይ ኮኦርዲኔቱን ደግሞ ካልኩሌት ለማድረግ ምን እናደርጋለን? የዚህ ፒያችን ዋዩና ዋይ ፕራይማችንና ይሄኛው ተደምረው ለሁለት ሲካፈል ይሄን መስጠት አለበት እንልና ዋይ ፕራይማችንና ይሄኛው ኔጌቲቭ 4 ማለት ነው። ኔጌቲቭ 4 ተደምሮ ለሁለት ሲካፈል ሚድ ፖይንታችን ላይ ያለውን 6/5 መስጠት አለበት እንላለን። ዋይ ፕራይም ማይነስ 4ችን በ5 ሲባዛ ያለው ከማጋ እኩል መሆን አለበት 6ን
ከሁለት ጋር ስናባዛ 12 እናገኛለን። ከዛ ኦቨር 5 ስናደርግ y ፕራይም ማይነስ 4አችን ከማጋ እኩል መሆን አለበት ከ12 አምስተኛ ጋር። ከዛ y ብቻውን እንዲቀርልን ይሄን ወደዛ ብንወስደው ፕላስ 4 አድርገን y ፕራይማችን የሚሆነው ማን ነው? ይሄንን ስንሰራ 12 ጊዜ 1 12 ይሆናል። ሲደመር አድርገን 4 ጊዜ 5 ደግሞ 20 ይሆናል። ለ5 ማካፈል ነው 32 አምስተኛ ይመጣል። አሁን ቁጥር መሳሳት አለመሳሳታችሁን በማወቅ ትችላላችሁ። ይሄ ሚድ ፖይንት መሆን ስላለበት ይሄና ይሄንን ደምረን ይሄኛውን ኤክስ እና ይሄንን ኤክስ ደምረን ለሁለት ስናካፍል ይሄን ካልመጣ በቃ ኤክስ ነን ማለት ነው። ስለዚህ እስቲ የዋይን ለስራ የዋዩን በእርግጠኛ ስላልሆንኩኝ ይሄ ኔጌቲቭ 4 እና 32 አምስተኛን ደምሬ ለሁለት ባካፍለው ይሄንን ይሰጠኛል ብለን ቼክ ማድረግ ነው። ስለዚህ ኔጌቲቭ 4 እና እዚህ ጋር አገኘሁ ያልኩት ደግሞ 32 አምስተኛ ናቸው። ደምሬ ለሁለት ባካፍለው ሚድ ፖይንት ላይ ያለውን ዋይ ይሰጠናል እንደማለት ነው። ከዛ ይሄን ስንሰራ 4 ጊዜ 5 20 ይሆናል። ኔጌቲቭ 20 ከዛ 32 በአንድ ደግሞ 32 ይሆንና በ5 ማካፈል ነው ፖዚቲቭ 12 አምስተኛ ይሆናል። ከዛ እዚህ ጋር ሲካፈል 2 አለ አይደለ? ሚድ ፖይንት ስለሆነ ለሁለት ማካፈል ማለት ሲካፈል ለሁለት ከምል ሲባዛ 1/2ኛ ማድረግ እችላለሁ። ሲባዛ በ1/2ኛ እንደማለት ነው። በሁለት አንድ በሁለት 6 ይመጣና 6 አምስተኛ ይመጣል አይደል? ስለዚህ ትክክል ነን ማለት ነው። አይ ሆፕ እናንተም ቁጥሩን ቼክ ታደርጉልኛላችሁ። ነምበር 4 ላይ ደግሞ የተጠየቅ ነው ኢፍ the image of ይሄ ኔጌቲቭ 54 አንደር የሆነ ላይን ሪፍሌክት ሲደረግ 30 ቢሆን ሪፍሌክት የሚደረግበት ላይን ማን ነው? ፋይንድ the line of reflection የተባል ነው። ስለዚህ ላይኑ እንደዚህ ነው የሚሆነው እንደዚህ ነው የሚሆነው የሚለውን አናውቅም አይደለ? ፖዚቲቭ ስሎፒውን ኔጌቲቭን ስለማናቅ ዝም ብለን እንደዚህ እናሰምርና ኔጌቲቭ 5 እና 4 ማለት እዚህ አካባቢ ኔጌቲቭ 5 ነው፣ 4 ደግሞ እዚህ ጋር ነው ብለን ብናስብ ኔጌቲቭ 5 እና 4 የነበረው ፖይንታችን ሪፍሌክት ሲደረግ ስንት ሆነ? 3 እና 0 ሆነን የተባልነው 3 እና 0 ደግሞ ማለት እዚህ አካባቢ ማለት ነው። አክሲሳችን ላይ 3 እና 0 ነው ብለን ብናስብ እንደዚህ የሆነ ሪፍሌክት ሲደረግ እዚህ ጋር መጣ። ስለዚህ ቢያንስ የምንመርጠው ፈተና ላይ ስሎፓችን እንደዚህ ነው የሚሆነው አይደል? ፖዚቲቭ ስሎፕ የሆነ ነው የሚሆነው። አለበለዚያ ፖይንታችን ይሄ ሆኖ ስሎፓችን እንደዚህ ቢሆን ኖሮ ወደዛ ወደ ሌላ ቦታ ነበር የሚሆነው ሪፍሌክት የምናደርግበት መስመር። ይሄ ቢሆን ይሄ ፖይንት ወደዛ ነው እንጂ የሚሄደው ወደዚያ አይሄድም። ስለዚህ ቢያንስ ፈተና ከሆነ ፖዚቲቭ ስሎፕ ያለበትን ኤክስ ነው የምንመርጠው። ግን ብዙም እንደዛ ኮምፕሊኬትድ ዲቴይል ውስጥ ሳንገባ ይሄንን ከዚህ ጋር እናገናኛለን። ሁለቱን አገናኝተን ይሄኛው ኤ የምንለው ፖይንት ነው። ይሄ ኤ ፕራይም ማለት ነው። ኤ ፕራይም ላይናችን ነው። ከዛ ሪፍሌክት የሚደረግበት ላይን ደግሞ የሆነ ላይን ነው ብለን እንደዚህ እናስብ። ወደዚህ እንደዚህ አድርገን ይሄንን የተጠየቅ ነው። ይሄ ኢኩዌሽን ኦፍ ላይን ማን ነው የተባልነው? ብዙ ጊዜ ኤል ተብሎ በካፒታል ሌተር ነው የሚቀመጠው። አሁን እኛ የምናውቀው ይሄ ፖይንትና ይሄ ፖይንት ተገጣጥሞ ያለው ላይን እና ይሄ ሪፍሌክት የተደረገበት ላይን ምንድናቸው? 90 ዲግሪ ናቸው አይደል? ሁል ጊዜ የዚህ ርቀት ከዚህኛው ርቀት ጋር እኩል ነው የሚሆነው። አሁን ስሰራው ትክክል አይደለም እንጂ ይሄ ሚድ ፖይንት ነው የሚሆነው። ለዚህና ለዚህኛው ሴንተር ላይ ነው የሚሆነው። አሁን የዚህን ላይን ኢኩዌሽን ለመስራት የሚያስፈልገኝ ምንድነው? ስሎፑን ማወቅና አንድ ፖይንት ነው የምፈልገው። በቃ እዚህ ላይን ላይ የሚያልፍ አንድ ፖይንትና የዚህኛው ላይን ስሎፕ ካወቅኩኝ ኢኩዌሽን ለመስራት እንደቅድሙ y ማይነስ y1 ኦቨር x ማይነስ x1 አድርገን ኢኳልስ ስሎፕ እናደርጋለን። አሁን ስሎፓችንን ታዲያ በምን ልወቀው ስንል እንዴ ይሄ ሁለት ፖይንት አለኝ አይደል? እንዴ የዚህን y እና y-ን x እና x-ን አቀናንሼ ባካፍል በስሎፕ ፎርሙላ የዚህን ስሎፕ ማግኘት እችላለሁ። የዚህን ላይን ስሎፕ ካገኘው ደግሞ የዚህኛው የሚሆነው ተባስተው ኔጌቲቭ 1 መምጣት ስላለበት ሪቨርስ እና ኔጌቲቭ ኦፍ የዚህ ነው የሚሆነው ብለን ወዲያውኑ ምን እናደርጋለን? ለምን መጀመሪያ የዚህ ላይን ስሎፕ አልሰራም ብለን ሁለት ፖይንት ከተሰጠን ደግሞ ስሎፕ ለመፈለግ y2 ማይነስ y1 ኦቨር x2 ማይነስ x1 አድርገን ከፈለግን ይሄን x1 y1 ይሄንን x2 y2 አድርገን የፈለግነው መውሰድ እንችላለን። ዋና ኮንሲስተንት መሆናችን ነው። ስለዚህ ይሄኛውን x1 ብለው ይሄን y1 ብለው ይሄንን x2 y2 ብለው ምን አደርጋለሁ? y2 የሚለው ላይ እዚህ ጋር የምተካው 0 ነው። 0 ሲቀነስ አድርግና y1 4 ነው። ከዛ ኦቨር አድርግና x2 3 ነው። x1 ደግሞ ኔጌቲቭ 5 ነው። ይሄን ሳቀናንስ የማገኘው ስሎፕ ነው። የላይኛው ኔጌቲቭ 4 ይመጣል። ከታች ደግሞ ኔጌቲቭ እና ኔጌቲቭ ፖዚቲቭ ሆኖ 8 ይሆናል። ስለዚህ ስሎፓችን ኔጌቲቭ 1/2 ነው። አሁን ያገኘሁት ስሎፕ የማን ነው? የዚህኛውን ነው። እኔ ግን የምፈልገው የኤሉን ነው እንጂ የ90 የሚሰራውን ይሄንን አይደለም። ስለዚህ ይሄኛው መሆን ያለበት ምንድነው? ሲባዙ የዚህ ስሎፕ እና የዚህ ስሎፕ ሲባዙ ኔጌቲቭ 1 እንዲመጣ ያ ኤላችን ምን መሆን አለበት? ተባዝቶ ከኤል ጋር ሲባዛ ኔጌቲቭ 1 እንዲመጣ ኤላችን 2 ነው መሆን ያለበት። አሁን ስሎፓችንን አወቅን። የዚህኛው ስሎፓችን 2 ነው። በዛ ላይ ደግሞ የሚያልፍ ፖይንት ለማግኘት ከፈለኩኝ እቺ ሚድ ፖይንት መጠቀም እችላለሁ። ሚድ ፖይንት ደግሞ ለማግኘት ኤክስ እና ኤክሱን ደግሞ ለሁለት ማካፈል ነው አይደለ? ስለዚህ ኔጌቲቭ 5 እና
ይሄኛው ኤክሳችን 3 ነው። ደምሬ ለ2 ባካፍለው ኔጌቲቭ 2 ሁለተኛ ይሆንና ኔጌቲቭ 1 ይመጣል። ስለዚህ የዚህኛው ፖይንት ኤክስ ኮኦርዲኔቱ ኔጌቲቭ 1 ነው። ዋዩ ደግሞ ዋያችን 4 እና 0 ደምረው ለ2 ማካፈል ነው። 4 እና 0 ደምረን ለ2 ስናካፍል 2 ይመጣል። ስለዚህ ሚድ ፖይንታችን ኔጌቲቭ 1 እና 2 ነው። ከዛ እዚህ ጋር እንመጣና ይሄኛውን ፖይንታችን ለላይናችን ለዚህኛው ላይን ለሱ y1 እና x1 ብለን እንደ አንድ ፖይንት ብንጠቀመው ይሄንን ነው አንድ ፖይንት እና ስሎፕ ካለን የኢኩዌሽን ኦፍ ላይን የምንሰራበት አንድ ፎርሙላ ነው። ስለዚህ y ማይነስ አድርግና ይሄኛው 2 አለልኝ 2 ኦቨር x ማይነስ አድርግና x ኔጌቲቭ 1 ሳደርግ እዚህ ጋር ኔጌቲቭ እንዳንሳሳት ኢኳልስ ስሎፓችን ደግሞ 2 ነው መምጣት ያለበት። ዋናው ስሎፑን ካልኩሌት ስናደርግ ይሄ መስሎን የዚህን ስሎፕ እንዳንጠቀም መውሰድ ያለብን የዚህኛውን ስሎፕ ነው። ስለዚህ ይሄንን ስንሰራ ምን እናገኛለን? እዚህ ጋር አድርጌ ቢሰራላችሁ y ማይነስ 2 ኦቨር x ፕላስ 1 ኢኳልስ 2 ይሆናል። ከዛ ክሪስ ክሮስ አድርገን ይሄኛው y ማይነስ 2 በአንድ ሲባዛ y ማይነስ 2 ይሆናል ኢኳልስ 2 ደግሞ በx ፕላስ 1 ሲባዛ ደግሞ 2x ፕላስ 2 ይሆናል አይደለ? ይሄንን 2 ታይምስ x 2x 2 ታይምስ 1 2 እንደማለት ነው። ስለዚህ ሪፍሌክት ያደረግንበት ላይን ማን ነው ማለት ነው? y is equal to 2x አድርገን ይሄ ኔጌቲቭ 2 እዚህ ጋር ሲመጣ ፕላስ 2 አድርገን ፕላስ 4 ይሆናል።